እናት እንዴት ነሽ ታዲያ? እኔ በጣም ደህና ነኝ። አመት በዓሉ በጣም ደስ ብሎኛል። በዓሉ ወዳለሁ። አዎ ቤታችንም የለመድኩ ነው። ይኸው ጣኑን ምኑን ጨስ አድርገን በዓላችንን እያከባበርን ነው። አሁን ይኸውልሽ ውጭ ያሉ ዘመዶቻችንን ሄሎ ኢትዮጵያ እንላለን። ከዚህ ዛሬ እናገኘው ሰብለን ነው። ሰብለ መዝሙርን ታውቂያታለሽ አይደል? ሌምቦ በጣም የሚታወቅ ሰብለን ቤቷ ድረስ ሄዶ የቀረጻት የኢትዮጵያ ቴሌቪዥን ነው። ምናልባት እሷ እንግዲህ ስንጠይቃት ተሰን ይሆናል። እና ጠፍታለች። ብዙ ዘፈኖችም ላይ ያያየናት አይደል? እንግዲህ ያው የአሜሪካ ኑሮ መሮጥ ነው፣ ሩጫ ነውና ቀንና ሌሊት ነው የሚሰራው። ከባድ ነው። እና እስቲ አሁን እንኳን አደረሰሽ እንላታለን። የጠፋሽ እንላታለን። በዓል እንዴት ነው የምታሳልፊው እንላታለን። ሰሞኑን ደግሞ እኮ በዓል በዝቶባቸው አይደል? አዎ የክሪስማስና የአዲስ ዓመት በዓላቸው ተደራርቦ ስለሆነ እነሱ ጋር ከዚያኛም ደግሞ ይመጣል። ከዛ ደግሞ የኛንም ያከብራል። አንተ ሁለቴን የሚያከብራል። አራቴ ነው እንጂ ገና ጥምቀትም አለ። ሁለት አምስት ነው የሚሆንላቸው። እስቲ እንግዲህ ሃሎን በላታ መጣለች። ሄሎ ሰብሊ፣ ሄሎ ኢትዮጵያ፣ ሄሎ እናት ፋንታ፣ ሄሎ ሚኪ፣ እንዴት ናችሁ? እንኳን አደረሰሽ። እንኳን አብሮ አደረሰን ለገና በዓል ለመላው ኢትዮጵያ ሕዝብ እንኳን አብሮ አደረሰን። አሜን። ዳይቡሹ ታንባባል ዳያኔ ራብሹ አኔ ኪራ ኬሪዮ ላ ጡማው አቲ ኬሪዮ በቃ እችኑ ነው ማውቀው፣ ግን እንዳታልፊ። ጎበዝ ነህ። እኔም ትንሽ እኮ ነው፣ በደንብ ሙሉ ለሙሉ በጣም ጎበዝ አይደለሁም። ያው በመጠኑ ነው። እንዴት ነው ታዲያ ኑሮ በአሜሪካ? ኑሮ ክላሲካል ነው እንግዲህ ያው እየኖርን። እኔም ብልሽ እዛ ከሄድሽ በኋላ ዘፈኑን ቀጠልሽበት ወይስ ተውሽው? እንዴት ነው ነገሩ? አይ ዘፈኑን አልተውኩኝም፣ ግን እዚህ እንደመጣሁኝ ቨርጂኒያ አካባቢ አንድ ለ4 ዊክ ምናምን ዝም ብዬ ሰርቼ ነበር ምሽት ቤትና ከዛ በኋላ ታደለ የሚሉት ተወዛዋዥ ነበረ። ታውቁት እንደሆነ ጎበዝ ተወዛዋዥ ጋራ የሚሰራ እሱ ኮንትራት የያዘበት ቦታ ነበርና እዛ ነበር የምሰራው። ከዛ እሱ በሆነ ምክንያት እንግዲህ አቋረጠው ስራውንና እኔም ያው ወደ ሌላ ስራ ውስጥ ገባሁኝ። ምክንያቱም አሜሪካን ስትኖር ዘፈን ብቻ በመስራት ሊኖር አይቻልም። ግን ያው ምሽት ቤቱን ብዙ ጊዜ አልሰራም። ሰርግ ሲኖር የሚያውቁ ሰዎች ሰርግ ምናምን ሲኖር ያሰሩኛል። ከዛ በተረፈ ግን ምሽት ቤት አልሰራም። ያው እንትኑን ግን ክሊፕ ምናምን እሰራለሁ። ከዛ ከመጣሁ በኋላ ሰርቻለሁ። እንዴት ነው ታዲያ? እንግዲህ አሁን ያው 2 በዓላት እያስተናገዳችሁ ነው። ገና አለ፣ አዲስ ዓመት አለ። አሜሪካን ሀገር ደግሞ ያው ክሪስማስ በጣም የሚናፈቅ ነው አሉ። ገበያው፣ ግርግሩ እንዶ አሜሪካ ምን ትመስላለች አሁን በዓል ላይ? በዓል የሚመስለው አበሻ ቤት ስትሄጂ ነው። የክሪስማስ በዓል ለፈረንጆቹም በጣም ትልቅ በዓል ስለሆነ በጣም እያከበሩት ነው እና ያው እኛ ሰርተን ስንመጣ እንግዲህ ወደ እዛ አካባቢ አልሄድንም እንጂ በጣም ግርግር ነው ያለው። በጣም ደስ ነው የሚለው እና ምሽት ቤት ራሱ በየምሽት ቤቱ በጣም ይሰራል እና እኛ ደግሞ ኢትዮጵያኖች ያሉበት ቦታ ጋር ስንሄድ በዓሉ እንደዛ በጣም የደመቀ ነው። የእኛን በዓል ታከብራላችሁ እንዴ ሰብልኝ? ነው ትዝ ይላችኋል? አሁን ለምሳሌ የገናው የፋሲካው የእኛ ሲሆን ቀኑ አንድ ላይ አይመጣም። ትዝ ይላችኋል? ታስታውሱታላችሁ? እኔ አሁን የእነሱን በዓል እኔ ከመጣሁ ጀምሮ እህቴ ቀደም ብላ እዚህ የመጣች አለች፣ ረጅም ዓመት የኖረች እና እሷ ከጓደኞቿ ጋራ አንዴ እሷ ጋር አንዴ እዛ ጋር እየሄዱ ያከብራሉ። እሷ ቤት ተራው በሚሆን ሰዓት ያው ፓርስ ቤት እናደርጋለን ሄደን ከእሷ ጋራ። ሌሎቹ ጋር በሚሆን ሰዓት ግን ቤታችን ያው በብዛት የምናከብረው የእኛን በዓል ነው። ከእኛም ጋር ከህዝቡም ጋር ያስተዋወቀሽ እንደው ቀጽል ስምሽ ሁሉ እስኪሆን ድረስ የደረሰው ሌምቦ ነው እና በዛ በሲዳምኛ ጨዋታ በጣም ድንገት መተሽ በቃ እንደወረርሽን ያልሽን በጣም ጥሩ ነበረ ነው። አሁን እንደውም 9ኛው የኦዳ ሽልማት ላይ ተሸለምሽ አይደለም? አዎ ተሸልሜያለሁኝ። እኔ ባልኖርም የኦዳ አዋርድ አዘጋጆች በሻቱ ቶሎ ማርያም ከና አዘጋጆቿ ጭምር በዚህ አጋጣሚ በጣም ላመሰግናት እወዳለሁኝ። እንዴት አድርጋ በምን አይኗ እንዳየችኝ በጣም ለኔ እስከሚገርመኝ ድረስ ማለት ነው። ለአካባቢው ለሰራንላቸው የባህል ጨዋታ ሌምቦም ሆነ ሌሎች ብሔረሰብ እኔ ብዙ ጨዋታዎችን ይጫወታለሁኝ። የምር ግን አሸላለማቸው በጣም በሚገርም ሁኔታ እያንዳንዳችን ከየብሔሩ የሸለሟቸው ሁሉ
የመጀመሪያ ዘፋኞች ናቸው በእውነት ነው የምለው እና በጣም ነው የማመሰግነው እና የተሸለምነውም የሲዳማን ዘፈን በመስፈኔና ባህል በማስተዋወቅ ስለሆነ በዚህ አጋጣሚ ሽልማቱ የኔ ብቻ ሳይሆን የሲዳማ ሕዝብም ጭምር ነው። በጣም ነው ደስ ያለኝ በእውነት። ከሰብለ ጋር ድምፁ አለ ወይስ የለም ለሚለው ጥያቄ ሌምቦን ብታስታውሽንስ? እሺ ትንሽ ልበልላችሁ፣ ግን ጉንፋን ይዞኛል፣ አለርጂ ምናምን እንደ ድሮ ክሊር አይደለም። ዝም ብዬ ልበልልሽ። ሌምቦ ኤሃማ ሌምቦ ሊና ኤሃማ ባቲሎ ኤሃማ ባቲሊራ ኤሃማ ኔራ ኤሃማ ኔኪራ አማሃማማ 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 ናና ጎዳናው ናና ጎዳናው የሀገሬ መሄጃ መመላለሻው ልሂድ ተሳፍሬ ልማልደው ልነሳ ያለሁት ዲሲ ነው እኔ ሀገሬ ሐዋሳ አማሃማማ። ዋው ብሶበታል፣ ድምፅሽ ውበቱ ብሶበታል አይደል? በጣም እንዴት ነው? አልፎ አልፎ ትጫወቻለሽ እንዴ? አረ እኔ እኮ ነጠላ ዜማ ሁሉ እሰራለሁ። ባለፈው 2019 ላይም ለቅቅ ያለሁኝ አልቀርም የሚል ያው ዶክተር አብይ ጥሪ ባስተላለፉበት ሰዓት ላይ ያው ቅስቀሳ እዚህ ያለሁትን ሀገራችን እንግባ እንሂድ ለማለት የሰራሁት አለ። ከዛም በኋላ አሁን በቅርብ ደግሞ እንደገና ምናምን አውራው የሚል አለ እና እሱን ስለ ድሮ አራዶች ምናምን ነገር አለ። እሱንም ሰርቻለሁኝ። 2 ነጠላ ዜማ ሰርቻለሁ። ሌላ 1 ካሴት ሙሉ ሰርቻለሁ። ግን ያው በደንብ ፕሮሞት ስለማይደረግ ሰርቼ ቶሎ ሮጬ በቃ ሰጥቼ ወደዚህ ስለምመለስ ቫይራል ሊወጣ አይችልም። ለዛ ነው እንትን ያለው እንጂ ሰርቻለሁ። ስራው ላይ ነጠላ ዜማዎች ምናምን የሰራው ነበረ። ከሌምቦ በፊት የነበሩ ስራዎች እናስታውሳቸው። ከሌምቦ በፊት ዝም ብዬ ምሽት ቤት ነበር ምሰራው እንጂ ምንም በእንትን ላይ የወጣ የለም። ሌምቦ ኮሌክሽን የሰራ ነው ለ4 ሆነን እኔ ስፈልግ አያሌው፣ መሐመድ ኮይስ አሁንም አለ አራዳውን የሚዘፍን ልጅ በጣም ጎበዝ ልጅ የወሎ ልጅ ነው። ዳምጦ አየለ 2ቱ በህይወት የሉም ሞተዋል። እኔ ኮይስ አለን መሐመድ ኮይስ። ለ4 ኮሌክሽን ነበር የተሰራው እና በጣም የተወደደ ሙዚቃ ነበር በሰዓቱ። ከዛ በፊት ያው እኔ ሙዚቃ የጀመርኩትኝ በእንትን ነው በቀበሌ ሰዓት ተመርጠን ምናምን ከፍተኛ ክህነት ልጆች ያለን በታዳጊ ክህነት ስንሰራ ነው በዛ የጀመርኩትና ከዛ ሐዋሳ ከፍተኛ ክህነት ላይ ሐዋሳ መተን ለሐዋሳ ባንድ ተመርጬ ይሰራ ነበረ። በካሴት ምናምን አላወጣው። የመጀመሪያዬ ግን ያው ሌምቦ ነው። ከህዝብ ጋር ያስተዋወቀኝ ሌምቦ ነው። የምታደንቂው ሙዚቀኛ ማን ነበረ? በጣም ሁሉንም ሙዚቀኞች ማበላለጥ ባይቻልም ሁሉም የየራሱ የሆነ ድምፅ አለው። ሁሉም የየራሱ የሆነ የሚወደድ ቃና አለው። ግን እኔ በመጀመሪያ ደረጃ ልጅም ሆኜ እያለሁ ብዙዬን ዘፈን እየዘፈንኩ ነው እንትን ያልኩትና የሂሩትንም ወዳለው ግን ሞር የቡዝዬን ዘፈን ነው በጣም በየምሽት ቤቱም ብሔራዊ ቲያትር ላይ ሌምቦን ከማውጣቴ በፊት ተወዳድሬ አልፌ ብሔራዊ ቲያትር 9 መድረክ ሰርቻለሁ ከነ መሐመድ ወርዲ ጋር ምናምን ልጅ ነኝ በጣም የዛኔና ሌምቦን በፊት ማለት ነው። አዲስ አበባ መጥቼ ምሽት ቤት ስሰራ እዛ ገባሁኝ። እዛ 9 መድረክ እንደሰራሁኝ ግን በቃ እነ መልካሙ ተበጀ እና ሌሎችም ዘመናዊ በሀ ክፍል ነበር የገባሁትና አንቺ አሁን ትምህርትሽን መማር አለብሽ ሙዚቃው ይደርሳል ምናምን ብለውኝ በቃ እና ትምህርትሽን ተማሪ ምናምን ብለው መከሩኝና እኔ ያንን 9 መድረክ ሰራሁኝ ብሔራዊ ቲያትር። ከዛ በኋላ ያው ምሽት ቤት በጣም ሰራ ነበር። ያው ሁሉንም ነው ማደንቀው ያለውና ያው ዶክተር ጥላሁን ገሰሰ ሁሉም ሰው የሚወደውና የሚያከብረው የሚያደንቀው ነው። የእሱን ሙዚቃም በጣም ወዳለው። ግን የማን ልበልሽ የነዋይ ደበበን ዘፈን እንደ በጣም እየዘፈንኩት ሁላ መድረክ ላይ ሁሉ እዘፍነዋለሁ። የጸጋዬ ዲሼቱንም እዘፍናለሁ። በጣም ነው የምወዳቸው። ከሴት ደግሞ ከብዙዬ ቀጥሎ የፍቅር አዲስ ሙዚቃዎች በጣም ወዳቸዋለሁ። የፍቅር አዲስንም መድረክ ላይ እሰራለሁኝ እና ሁሉንም አርቲስቶች በየእንትናቸው ወዳቸዋለሁ። የአሁኖቹን ተሰሚያቸዋለሽ? አሁን አዳዲስ የመጡ ልጆች አሉና በጣም ሰማቸዋለሁ። በጣም ጎበዞች እኮ ናቸው። በጣም ነው ሰማቸው።
ያው ስልሽ እንደ ድሮ ባይሆን እንትን ባይልም ሙዚቃው በጣም እየተቀየረ በጣም ቆንጆ ድምፃውያኖች እየመጡ ነው ያሉትና እሰማቸዋለሁኝ። በጣም ደስ የሚለኝ ሙዚቃ ሲኖር እሰማቸዋለሁ። የመጣችሁበት ጊዜ አሁን 87 ዘጠናዎቹ መጀመሪያ ዘጠናዎቹ ላይ ነው አልበሜን የጀመርኩት። ብዙ ሰዎች አንድ ላይ ሰሩ ያልኩ በዘጠናዎቹ ላይ ነው። ይሄ ሌምቦ ግን ከአራት ሆነን ኮሌክሽን የሰራ ነው 87 ላይ ነው። ግን እስቲ አጀማመርሽን እንወቀው። ቀበሌ አሁን የት ነው የተወለድሽው? ሰፈርሽንም እናስታውሰው። እኔ የተወለድኩት ዲላ ከተማ፣ ከዲላ ከተማ ጭጩ ገብርኤል እየተባለ ቢጠራበት ቦታ አለ። በፊት እኛ ልጆች እያለን ጭጩ ገብርኤል እና የቁልቢ ገብርኤል ሁለቱ ብቻ ነበሩ ገብርኤሎች እና እዛች አካባቢ ጭጩ ከተማ የምትባላለች ገብርኤሉ አካባቢ እዛ ጋር ነው የተወለድኩት። በጣም ልጅ እያለሁ 6 ዓመት ምናምን ዲላ ገባን። ዲላ ነው ያደግኩት። ዲላ ከተማ ያው የቀበሌ ጊዜ ታዳጊ ኪነት በጣም ሙዚቃ እንወድ ነበርና ገና ከበሮ ድቡ ሲል ነው ወደዛ የምንሄደው እና ለዛ በቃ ከቤተሰብ ውስጥ 1 2 3ታችን ድምፃዊ ነበርን። እኔ ነው የወሰዱኝ። ከኔ በታች ያለችው እህቴም ዘፋኝ ነበረች እና እሷ ደግሞ ሞር ከኔ ትንሽ ስለሆነች እኔ ነኝ ከቤት ውስጥ የሄድኩት። ወንድሞቼም ግማሹ አልሞሪካን ተጫዋች ነበር፣ ግማሹ ክራር ይጫወቱ ነበር። በዛው ከፍተኛ ኪነት ተመረጥን። ጎበዝ ናቸው ብለው የገመቱትን መረጡን። ከዛ በኋላ ወንዶ ገነትም ሄደን ነበረ። ትምህርት አቋርጠን በመሀል ወንዶ ገነት ስጋ ፋብሪካ እዛ ቅጥር ተጀመረ ሲባል በቃ እዛ ሄድን። እዛ ደግሞ ለ1 ለ2 ዓመት ሰራን። ከዛ በኋላ ተመልሰን እንደገና ወደ ሐዋሳዎች ወሰዱኝ። የሐዋሳ ክፍለ ሀገሩ ኪነቶች ወሰዱኝና እዛ መስራት ጀመርኩኝ ማለት ነው። ኑሬን እዛ አደረግኩኝ። በብዛት ሐዋሳ ኖር ያለው። አንቺ አሁን ስትመጪ አሁን ሌምቦን ይዘሽ ስትመጪ ሌምቦ ያሁን የሲዳማ ጨዋታ እርግጥ ያለ ነው። አንቺ ራስሽ እንደ ደረበብ ብለሽ ወፈር ብለሽ እንደ እናት ፋንታ በደምብ ስትጫወቹ ሁሉ ጨዋታው ራሱ ደስ የሚል እንትን አለው። ይሄ አገጭ ላገጭ የሚነካኩት ነገር በጣም የተለየ በየትኛውም ዓለም ላይ ያላየሁት እንደሱ አይነት እንደዛ አይነት የለ እና ከእርጋታው ጋር ነው የመጣሽው። ራሱ ቱባውን ነገር ይዘሽ ነው የመጣሽው። አሁን ደግሞ ወጣቶች ደግሞ እየመጡ ነው የባህላዊ ዘፈኖችን ወደ ዘመናዊ ቀይረው እድገቱ ምንም ችግር የለውም ብለሽ ነው የምታስቢው ወይስ አይ ቱባውን ይዘን ዋናውን ነገር ይዘን መቆየት ነው ያለብን ብለሽ ነው የምታስቢው? እንዴት መሰለህ፣ የመጀመሪያዋ የሲዳማ ዘፋኝ ነኝ በሌምቦን ስዘፍን። ግን ከኔ ጋር አብሮ አዱኛ የሚባል ልጅ የብሔረሰቡ ተወላጅ ወደ 6 ቋንቋ ምናምን የሚናገር ልጅ ነው እና እሱ ልጅ እኩል ከኔ እኩል ነበር የጀመረው እና ሞር ግን እኔ ያው ቤት ድረስ መጥተው ነው የቀረጹኝ የቲቪዎች ማለት ነው። እና ቤቴ ድረስ መጥተው ምሽት ቤት ከፍቼ ነበር። ቤቴ ድረስ መጥተው ነው የቲቪዎች የቀረጹኝ። እንዲሁም ትዝ ይለኛል። እና እንደ ባህል ከሆነ የባህል ሙዚቃዎች በአጠቃላይ በራሳቸው በወግና በደንቡ መሰረት ቢሰሩ ጥሩ ነው። እንግዲህ እንደ እድገትና እንደ ዘመናዊነት ደግሞ ይሄም ቢሰራ ምንም አይልም። እንግዲህ እንደው በጣም ብዙ አይበሩት እንጂ ከሚቀር ይሻላል ነው ቀልቀል ቢያደርጉበትም። ቤተሰቦችሽ ሙዚቀኞች ናቸው። በፊት ሙዚቃ ሁሉ የሚጫወቱ ነበርና አሁንስ ሙዚቃ ይጫወታሉ? ቤተሰብ እንዴት ነው? በፊት ያው በስልሽ በፊት ነበረ የሚጫወቱት የነበረው። ግን ከኔ ጋር አብራ ሄደችው ታናሽ እህቴ ገነት መዝሙር ትባላለች። እሷ ነበረች እዚህም ሀገር አሜሪካን ቀድማ ነው የመጣችውና እዚህ ትሰራ ነበረ። ግን አሁን እሱን ትታ መዝሙር ዘምራለች። የኦርቶዶክስ በጣም ቆንጆ መዝሙር ሲዲ ያላት። አሁን ዘፈኑን ትታ እሱን እንትን ብላለች። ሌሎቹም በዛን ሰዓት በከፍተኛ ኪነት ላይ እኛ ስንገባ እዛው ላይ አቆሙ። ሙዚቃ መሳሪያ የሚጫወቱትም ምንም እዛው ላይ አቆሙ። እኔና እህቴ ነበርን የቀጠልነው። እሷ ደግሞ ያው አሁን መዝሙር እየዘመረች ነው። እኔ ደግሞ በዘፈኑ አለቅም ብዬ ይኸው እስካሁን መጥቻለሁ። ዘፈኖችን በብዛት ብሔረሰቦቹን ነው እንዲሁም ከአማርኛው የበለጠ የሚወዱት። እኔ ብዙ ሰርቻለሁ። ሙሉ አልበም አማርኛ ሰርቻለሁ። የሂሩት በቀለንም እንትን አድርጌያለሁኝ አብሬ አንድ ዘፈን ብዙዎች ሰርቻለሁ። ግን በሌምቦ ተለምዶ ሁለተኛ ካሴትንም ስሰራ በመካከል አንዳንድ ሲዳምኛ የጌዴኦ ብሔረሰብም አንዳንድ እየቀላቀልኩ ስለምሰራ በቃ ሁሌም ብሔረሰብ የሚጫወት ነው የሚመስለውና አማርኛው ይደበቅብኛል ማለት ነው። ታዲያ አማርኛ እንደምትዘፍቂ እኮ ስላላወቅን ነው። ዝፈኝልንና እስቲ እንወቀው።
አሸንኪ ታንጎራጉራ። አዎ አመት በዓል አይደል እንዴ? እየተጨዋወትን ነው ሰብሊ። ምን ልጫወትላችሁ? አንቺ ወደድሽውን አማሪ እስቲ ከአማርኛው ዘፈን የሙዚዬ ልጫወትላችሁ። የኔንማ እዛው ዩቲዩብ ላይ ገብታችሁ ላይክ እና ሰብስክራይብ ታደርጋላችሁ። እሺ እናረጋለን። እሺ የሙዚዬ ልጫወትላችሁ። ሙዚዬን በዚህ አጋጣሚ እሷም ከኛ ጋር የህይወት ዘመን ተሸላሚ ነበረች። ያው በህይወት ባትኖሩ ነፍሷን ይማርልን። የእሷን ትንሽ ላንጎረጉርላችሁ። ጭንቅ ጥብ ያልኩል በአንተ ፍቅር ወዴ ተያዝኩል ገና ሳይ ፍዝዝ አልኩኝ በመውደድ ወዴ ተጠመድኩኝ ለምን ይመስልሃል የኔ ቆንጆ የኔ ሸጋ ልቤ ወዶሃል አስማ እባክህን እንዳትረሳኝ ፍቅሬ አደራህን ይታየኛል የኔ ሆነ ምን አውቃለሁ ወዴ ልብ ያመነ ላመል ይመስልሃል የኔ ቆንጆ የኔ ሸጋ ልቤ ወዶሃል። በጣም የሚያምረው በጣም አሪፍ ነው። በጣም እንግዲህ ለሚወድሽ ለናፈቀሽ ህዝብ እንኳን አደረሳችሁ ማለት ትችላለሽ። በእኛ በኩል በሄሎ ኢትዮጵያ በኩል እንኳን አደረሰሽን ማለት እንፈልጋለን። ላንቺም ለቤተሰቦችሽም መልካም በዓል እንዲሆንልሽ እንመኛለን። እሺ ለሁላችንም መልካም በዓል ይሁንልን። ለመላው የኢትዮጵያ ህዝብ በሄሎ ኢትዮጵያ ስም መልካም የገና በዓል እንዲሆንላችሁ እመኛለሁኝ። አክብራችሁ ስላቀረባችሁኝ በጣም ከልብ አመሰግናለሁ። በጣም ከመወዳችሁና ከማከብራችሁ ጋር ስለተገናኘው በጣም ደስ ብሎኛል። ከእናንተ ጋር ያሉት ክሮዎች በአጠቃላይ እንኳን ለገና በዓል በሰላም አደረሳችሁ አደረሰን። ኢትዮጵያ ሀገራችንን ሰላም ያድርግልን። ስመጣ አገኛቸዋለሁ። ክብረት ይስጥልኝ። አይ ስትመጪማ በቀት ያለሽ ቡና ትጠጫለሽ። እንጋብዝሻለን። ይኸው ቡናው እንጋብዛለን። እናንተ ማግኘት ፈልጋለሁ በጣም እሺ ሚኪ ባይዘወይ ስራህን በጣም ነው ማደንቅልህ። በጣም ጎበዝ ነህ። በዚህ አጋጣሚ ረጅም ጊዜ ቢፈጅም ስላገኘው ደስ ብሎኛል። አመሰግናለሁ። በጣም እንገናኛለን ስትመጪ ሰብሊ። መልካም በዓል ይሁንልሽ።